የእግር ኳስ ታሪክን የቀየረው ሊቅ። ስለ እግር ኳስ ታሪክ ሲነሳ ብዙ ታላላቅ ተጫዋቾችና አሰልጣኞችን እናስታውሳለን። ነገር ግን የጨዋታውን መንገድ ሙሉ በሙሉ የቀየሩ ራሳቸውን ታላቅ ግዛት የገነቡ ባለጥበበኞች ግን ጥቂት ናቸው። ከነዚህ ጥቂት የዘመናችን የእግር ኳስ ጠቢባን መካከል ግንባር ቀደሙ ሰው ነው ፔፕ ጋርዲዮላ። እሱ እግር ኳስን ማሸነፍ ብቻ ሳይሆን ዓለም ለዘመናት የተጫወተችበትንም ሕግ የቀየረ አዳዲስ ታክቲኮችን የፈጠረ የሜዳ ላይ ንጉስ ነው። የዚህ ሊቅ ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር ጃንዋሪ 18 1971 በካታሎኒያ ስፔን ውስጥ በሚገኝ ሳንት ፔዶር በተባለች ትንሽ ከተማ ነው። ያደገው በግንበኝነት ስራ በሚተዳደረውና ለስራቸው እጅግ ታማኝ በነበሩት በአባቱ ቫለንቲን ጋርዲዮላ እጅ ስር ነበር። ፔፕ ከልጅነቱ ጀምሮ ነው ለእግር ኳስ ልዩ ፍቅር የነበረው። በከተማዋ ጎዳናዎች ላይ ኳስን እያሳደደ ያደገው ያ ታዳጊ ገና በ13 ዓመቱ የባርሴሎናን ዝነኛ አካዳሚ ላማሲያን ተቀላቀለ። እዚያም የእግር ኳስ አባት ከሚባለው ዮሃን ክራይፍ ጋር ተገናኘ። በ1990 የመጀመሪያው ጨዋታውን አደረገ። ባርሴሎና ውስጥ ለ11 ዓመታት ወርቃማውን ዘመን አሳለፈ። የክለቡ የህልም ቡድን ወይም ድሪም ቲም እምብርትም ለመሆን በቃ። በኋላ ላይም ወደ ጣሊያኑ ብሬሽና ሮማ፣ በመቀጠል ወደ ኳታሩ አልሃሊ፣ በስተመጨረሻም በ2006 ዓመተ ምህረት በሜክሲኮ ዶራዶስ እግር ኳስ ክለብ እግር ኳስን አቆመ። ነገር ግን ይህ የተጫዋችነት ታሪኩ ማብቂያ ሳይሆን የታላቅ አሰልጣኝነት መወለጃ ዋዜማው ነበር። ፔፕ ገና በጨዋታ ዘመኑ ሜዳ ላይ ያለ እንደ አሰልጣኝ የሚያስብ አማካይ ነበር። በ2007 የባርሴሎና ቢ ቡድንን በመያዝ የጀመረው ጉዞ በ2008 ወደ ዋናው ቡድን ተሻገረ። ከዚያ በኋላ ግን የሆነው ነገር የታሪክ መጽሐፍትን ሁሉ የሚያድስ ነበር። ፔፕ ጋርዲዮላ በአሰልጣኝነት ታሪክ ፈጣንና ብዙ ዋንጫዎችን ያነሳ አሰልጣኝ ነው። በሶስት ታላላቅ ሊጎች ውስጥ የሰበሰባቸው ዋንጫዎች አስደናቂ ናቸው። በባርሴሎና ከ2008 እስከ 2012 ባለው 4 ዓመታት ውስጥ ብቻ 3 የላሊጋ፣ 2 የቻምፒየንስ ሊግ እና በ2009 በአንድ ዓመት ውስጥ 6ቱንም ዋንጫዎች የመብላት ታሪክ ስኬት ያለው ብቸኛው አሰልጣኝ ነው። ባየር ሙኒክ ከ2013 እስከ 2016 በቆየባቸው 3 ዓመታት ውስጥ 3 የቡንደስሊጋ እና 2 የጀርመን ካፕ ዋንጫዎችን አሳክቶ ወጣ። በመጨረሻም ወደ እንግሊዙ ክለብ ማንቸስተር ከተማ ወደ ማንቸስተር ሲቲ መጥቶ ከ2016 አሁን እስካለንበት ጊዜ ድረስ 6 የፕሪሚየር ሊግ፣ 1 ቻምፒየንስ ሊግ እና ታሪካዊውን የትሪፕል ዋንጫን ጨምሮ በርካታ ድሎችን አሳካ። በአጠቃላይ ከ35 በላይ ዋና ዋንጫዎችን ያሳካ የዘመናችን ድንቅ አሰልጣኝ ነው። የፔፕ ፍልስፍናና ታሪካዊ ግዛት። ፔፕ ጋርዲዮላ በዋንጫዎች ብቻ የሚለካ አሰልጣኝ አይደለም። እሱ እግር ኳስን ታክቲካዊ ሳይንስ አድርጎታል። ከዮሃን ክራይፍ የተማረውን ቶታል ፉትቦል አሻሽሎ ወደ ራሱ ቲኪታካ የቀየረ ሰው ነው። ጨዋታውን በኳስ ቁጥጥር ወይም በፖዚሽን መብለጥ፣ ሲሻው ደግሞ ተጋጣሚን ለማስጨነቅ ከፍተኛ ቦታዎችን መያዝ ወይም ፖዚሽናል ፕሌይ እና ኳስ በጠፋች በሰከንዶች ውስጥ መልሶ በማጥቃት የእርሱ መለያዎች ናቸው። ግብ ጠባቂዎች በእግራቸው እንዲጫወቱ ማድረግ፣ ተከላካዮችን ወደ አማካይ መስመር ማምጣት ወይም ኢንቨርትድ ፉልባክን መስራት እና ያለ መስመር አጥቂ መጫወት ወይም ፎልስ ናይን እሱ ለዓለም ያስተማራቸው የዘመናዊ እግር ኳስ ጥበቦች ናቸው። የፔፕ ጋርዲዮላ ተጽዕኖ ሌላኛው ማረጋገጫ ባፈራቸው አሰልጣኞች ጭምር ነው። ዣቪ ሄርናንዴዝ፣ ቪሴንት ካምፓኒ፣ ኤንዞ ማሬስካ ሁሉም የእርሱ ትምህርት ቤት ውጤቶች ናቸው። ዋና ዋናዎቹን እንመልከት። ዣቪ ሄርናንዴዝ በፔፕ ስር የነበረው ከ2008 እስከ 2012 ዓመተ ምህረት በባርሴሎና ወርቃማ ዘመን ሲሆን የፔፕ የሜዳ ላይ አንጎልና አማካኝ ነበር። ዣቪ የስፔን የቲኪታካና የቦታ የበላይነት ወይም የፖዚሽናል ፕሌይ ፍልስፍናን በደም ውስጥ ያዋሃደ ተጫዋች ነው። ፔፕ እግር ኳስን በቦታና በሰከንዶች እንዴት ማየት እንደሚቻል አስተምሮታል። ወደ አሰልጣኝነት ሲመጣ የኳታሩን አልሳድ ይዞ በርካታ ዋንጫዎችን ካነሳ በኋላ ወደ እናት ክለቡ ባርሴሎና ተመልሶ በ2022-2023 የውድድር ዘመን አስቸጋሪ ጊዜ ላይ የነበረውን ክለብ የላሊጋ ሻምፒዮን ማድረግ ችሏል። ሌላኛው ሉዊስ ኤንሪኬ ሲሆን በፔፕ ስር የነበረው ሚና የባርሴሎና ዋና አሰልጣኝ በነበረበት ወቅት ኤንሪኬ በእርሱ ስር የባርሴሎና ቢ ቡድን አሰልጣኝ ሆኖ በቅርብ አብሮት ሰርቷል። በኋላ ላይ የባርሴሎና ዋና አሰልጣኝ ሆኖ ሲሾም የፔፕን የእግር ኳስ ቁጥጥር እንዲሁም ፍልስፍና ከነበረው ቀጥተኛና ፈጣኝ መልሶ ማጥቃት ወደ ዳይሬክት ካውንተር አታክ ጋር በማዋሃድ የኤምሲኤን ወይም
ሜሲ፣ ሱዋሬዝ እና ኔይማርን አስፈሪ ጥምረት ፈጠረ። በ2015 ታሪካዊውን ቻምፒየንስ ሊግ፣ ላሊጋ እና ኮፓ ዴል ሬይ ትራብል ማሳካት ችሏል። በአሁኑ ወቅትም የፈረንሳዩን ፒኤስጂ በዋና አሰልጣኝነት እየመራ ስኬታማ ጊዜን እያሳለፈ ይገኛል። ሌላኛው ኤሪክ ቴን ሃግ ነው። ፔፕ ጋርዲዮላ በባየር ሙኒክ በነበረበት ወቅት ከ2013 እስከ 2018 ዓመተ ምህረት ቴን ሃግ የባየር ሙኒክ ሁለተኛ ቡድን ወይም ባየር ሙኒክ ቢ አሰልጣኝ ነበር። ቴን ሃግ በሙኒክ ቆይታው የፔፕን የስልጠና ሜዳ ውሎች በቅርብ ይከታተል ነበር። እሱ ራሱ በአንድ ወቅት ከፔፕ ጋር መስራት እንደ ሎተሪ ዕጣ ነው፣ የእርሱ ፍልስፍና እኔ አያክስ እያለሁ ለሰራው ትልቅ ስራ መሰረት ሆኖኛል በማለት ተናግሯል። ቴን ሃግ አያክስን ይዞ በአውሮፓ መድረክ አስደናቂ ታሪክ የሰራ ሲሆን በመቀጠልም ወደ ማንቸስተር ዩናይትድ አምጥቶ የካራባው ካፕና የኤፍኤ ካፕ ዋንጫዎችን ማሸነፍ ችሏል። ሌላኛው ዣቪ አሎንሶ ነው። በፔፕ ስር የነበረው ከ2014 እስከ 2016 በባየር ሙኒክ ስር የፔፕ ዋና የሊብሮ አማካኝ ተጫዋች ነበር። አሎንሶ በታሪክ ውስጥ እንደ ራፋ ቤኔቴዝ፣ ጆዜ ሞሪኒዮ እና ካርሎ አንቸሎቲ ባሉ ታላላቅ አሰልጣኞች ስር ተጫውተዋል። ነገር ግን ለታክቲክ ያለው ጥልቅ እውቀት የዳበረው በፔፕ ጋርዲዮላ ስር ሲጫወት እንደነበር ይናገራል። ፔፕ ሜዳውን ከፋፍሎ የማየትና ተቃዋሚን በኳስ ቁጥጥር ስር የማደንዘዝ ጥበብን አጋርቶታል። በባየር ሊቨርኩሰን የሰራው ተአምር የእግር ኳስ ዓለምን አስደምሟል። ክለቡ በታሪክ ለመጀመሪያ ጊዜ የጀርመን ቡንደስሊጋ በአንድም ጨዋታ ሳይሸነፍ ኢንቪዚብል ሆኖ እንዲያነሳ በማድረግ የፔፕ ጋርዲዮላ ዋነኛ የታክቲክ ተፎካካሪ መሆን ችሏል። በአጭሩ እነዚህ አሰልጣኞች ፔፕ ጋርዲዮላ የእግር ኳስ አብዮቱን ሲያካሂድ በቅርብ የነበሩ ፍልስፍናውን የቀሰሙና አሁን ላይ በተለያዩ የአውሮፓ ታላላቅ ክለቦች የራሳቸውን ታሪካዊ አሻራ ማሳረፍ የቻሉ የዘመናችን ቁንጮዎች ናቸው። ከሁሉ በላይ ግን ከዚህ ሁሉ በላይ ሚካኤል አርቴታ አሁን ላይ አርሰናል ይዞ ለደረሰበት ታላቅ ስኬት ጠንካራ የመሪነት ማንነት የፔፕ ጋርዲዮላ ሚና የመሰረት ድንጋይ ነው። አርቴታ ራሱ ደጋግሞ እንደገለጸው በማንቸስተር ሲቲ ከፔፕ ጋር ያሳለፋቸው 3 ዓመት ተኩል ለእርሱ እንደ ዩኒቨርሲቲ ትምህርት ቤት እንደነበሩ ይናገራል። ፔፕ ለአርቴታ ስኬት ያበረከተው አስተዋጽኦ በአራት ዋና ዋና ነገሮች ይገልጻል። የመጀመሪያው የታክቲክ ትምህርት ቤት በመሆን ነው። ዘ ታክቲካል ብሉፕሪንት ይሉታል ፈረንጆች። አርቴታ ከአርሰናል ጋር የሚተገበረው የቦታ የበላይነት ወይም ፖዚሽናል ፕሌይና እንደ ዚንቼንኮና ቤን ዋይት ያሉ ተጫዋቾችን ወደ አማካኝ ክፍል ማስገባት ወይም ኢንቨርትድ ፉልባክ ቀጥተኛ የፔፕ ፍልስፍና ነጸብራቅ ነው። ይህንንም የዘንድሮ የውድድር ዓመት የመጨረሻዎቹ ጨዋታዎች ላይ በማይል ሉዊስ ስኬሊ ተገበረው ተመልክተናል። ሁለተኛው ለስራ መጨነቅና እብደት ነው። የተጫዋቾችን የሰውነት አቅጣጫ ሳይቀር በመለካት እያንዳንዱን ተጋጣሚ የመበተን ጥበብ አርቴታ ከፔፕ የኮረጀው ስልት ነው። ሌላኛው የማይደራደሩ ሴቶች ናቸው። አርቴታ አርሰናል ውስጥ ዲሲፕሊን ለማስከበር ትልልቅ ተጫዋቾችን ሳይቀር ያሰናበተበት ያቆራጥ አቋም ፔፕ በባርሴሎና ሮናልዲኒሆን፣ ሲቲ ላይ ደግሞ ካንሴሎን ያለምንም ማወላወል የሸኘበት ድፍረትን የተማረው። ሌላኛውና የመጨረሻው ፍጹም እምነት መስጠት ሲሆን ፔፕ ለአርቴታ ትልቅ ተጫዋቾችን በሙሉ ኃላፊነት ይሰጠው ነበር። ፔፕ ስለ አርቴታ ሲናገር ሚካኤል እኔ ካገኘኋቸው ረዳቶች ሁሉ ምርጡ ነው፣ እኔ ካስተማርኩት በላይ እሱ ለኔ ያስተማረኝ ይበልጣል በማለት ያደንቀዋል። የነዚህ ሁለት ታላላቅ አሰልጣኞች ጥምረት በፕሪሚየር ሊጉ ምን አሳክቷል? ይህ ጥምረት በማንቸስተር ሲቲ በጋራ በነበሩበት ወቅት ከ2016 እስከ ዲሴምበር 2019 የእንግሊዝ እግር ኳስን በሙሉ ተቆጣጥሮት ነበር። በጋራ 7 የሀገር ውስጥ ዋንጫዎችን አሳክቷል። በተለይም በ2017-2018 የውድድር ዘመን በእንግሊዝ ፕሪሚየር ሊግ አንድም ክለብ አሳክቶት የማያውቀውን 100 ነጥብ መሰብሰብ ታሪክ የጻፉት አብረው ነበር። በ2018-2019 ደግሞ ሶስቱንም የሀገር ውስጥ ትልልቅ ዋንጫዎች ፕሪሚየር ሊግ፣ ኤፍኤ ካፕ እና ሊግ ካፕን በአንድ ላይ በማንሳት የመጀመሪያውና ብቸኛው የሀገር ውስጥ ትሪፕል ወይም ዶሜስቲክ ትሪፕል ባለቤት መሆን ችለዋል። አሁን ላይ ፔፕ ጋርዲዮላ በማንቸስተር ሲቲ ሁሉንም ነገር አሳክቷል። ኮንትራቱም ወደ ማጠናቀቂያው እየቀረበ በመሆኑ የዓለም እግር ኳስ አፍቃሪያን ጥያቄ አላቸው። የዚህ ሊቅ አሰልጣኝ ቀጣይ ማረፊያ የት ይሆን? ፔፕ ጋርዲዮላ የእግር ኳስ ታሪክን የቀየረ አርቴታን የመሰሉ አዳዲስ መሪዎችን ያፈራና በስሙ ታላቅ ግዛት መገንባት የቻለ ዘላለማዊ የኳስ ንጉስ ነው። እናንተስ ምን ታስባላችሁ? የፔፕ ቀጣይ መዳረሻ የት ሊሆን ይችላል? አርቴታስ የጀመረውን የአርሰናል ግዛት እስከ መቼ ሊያስቀጥለው ይችላል? አስተያየታችሁን ኮሜንት ላይ አስቀምጡልን። ቪዲዮን ከወደዳችሁት ደግሞ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ። ይህ አና ሚዲያ ነው። ሄኖክ ብርሃኑ ነበርኩ።